ከአለቱ ስር ፈልቆ የወጣው ጸበል ለብዙዎች መዳኛ እየሆነ ይገኛል። እጅግ አስገራሚ የተባለ ተአምር ተሰምቷል። ወጣቱ በኪዳነ ምሕረት ጸበል አይኑ ማየት እንደጀመረ ነው የተገለጸው። አስገራሚ ተአምር እጅግ አስገራሚ የተባለ ተአምር ተሰምቷል። ወጣቱ በኪዳነ ምሕረት ጸበል አይኑ ማየት እንደጀመረ ነው የተገለጸው። አስገራሚ ተአምር እንግዲህ በዚህ ሰዓት ተሰምቷል። አይኑ የማያየው ወጣት በአዲሱ ጸበል እንግዲህ የአይኑ ብርሃን መመለሱ ነው የተገለጸው። በቆላ ድባ ተአምሩ ቀጥሏል። በጎንደር ምስራቅ ደንቢያ ቆላ ድባ የታየው የኪዳነ ምሕረት ድንቅ ተአምር እንግዲህ ዛሬ በፈውስ እንደቀጠለ እየተገለጸ ይገኛል። አይኑ የማይበራው ወጣት በጸበሉ ተጠምቆም አይኑ እንደበራለት ነው እንግዲህ የተሰማው። ከአለቱ ስር በፈለቀው ጸበል ብዙዎች እየተፈወሱ መሆኑንም እየተሰማ ይገኛል። ተአምራቱ ቀጥሏል። ከዚህ ቀደም የኪዳነ ምሕረት ምስል ስለተገለጠበት ቦታ ቪዲዮ ሰርቼ ነበር። ዛሬ ወደ ላቀ የፈውስ ምዕራፍ ተሸጋግሯል። ከአለቱ ስር ፈልቆ የወጣው ጸበል ለብዙዎች መዳኛ እየሆነ ይገኛል። በጸበሉ እየተጠመቁ ያሉ በርካታ ወገኖች ከደዌያቸው የተፈወሱ መሆኑን እየሰማን እንገኛለን። እንደምትመለከቱት ስፍራው በምስጋናና በእልልታ በዝማሬም ተሞልቷል። ህዝቡም ከየአቅጣጫው እየመጣ የበረከቱ ተካፋይ እየሆነ ይገኛል። ይህ የአምላክ ድንቅ ሥራ ለዓለም ሁሉ እንዲደርስ ሼር፣ ላይክ፣ ሪፖስት እያደረጋችሁ የበረከቱ በቆላድባ ለኪዳነ ምሕረት ድንቅ ተአምር ተሰምቷል። ዓለም ሁሉ ይስማ። ሁላችሁም ኮፒ ሊንክ፣ ሼር፣ ሪፖስት አድርጉ። በምስራቅ ደንቢያ ወረዳ ቆላድባ ከተማ የከተማውን ብርት ተብሎ በሚጠራው አካባቢ ቀደም ሲል ለኮሪደር ልማት ምክንያት በአስፋልቱ ላይ የሚገኘው የዋርካ እንዲቆረጥ ታቅዶ የነበረ ቢሆንም ለመቁረጫነት የሚያገለግሉ ቁሳቁሶች በተደጋጋሚ እየተሰበሩ ስራውን ማከናወን አልተቻለም። ታዲያ ሰራተኞቹ ነገሩ አልሆን አለ በማለት ትተውት በሄዱበት ጥቂት ሰዓታት ሳይሞላ
ትላንት ታህሳስ 22 2018 ዓ.ም አመሻሽ ላይ በዋርካው አካል ላይ የኪዳነ ምሕረት ድንቅ ምስል ተገልጦም ታይቷል። በአሁኑ ሰዓት የከተማው ሕዝብና በአካባቢው የመጡ ምዕመናን በቦታው ተገኝቶ ይህንን ድንቅ ተአምር እየተመለከቱ ይገኛሉ። ይህ የእግዚአብሔር ሥራ እንጂ የሰው አይደለም የሚል ምስክርነታቸውንም እየሰጡ ነው። ዛፍ ሊቆረጥ ሲል መሳሪያው አልሰራ ማለቱ የነገሩን ድንቅነት የሚያሳይ ሲሆን አሁን ደግሞ ይህ የእናታችን መገለጥ ድንቅ ተአምር በቆላ ድባ ከተማ ታህሳስ 22 2018 ዓ.ም በማዕከላዊ ጎንደር ቆላ ድባ ከተማ የከተማው እምብርት ተብሎ በሚጠራው አካባቢ በአንድ ግዙፍ ዋርካ ዛፍ ላይ የቅድስት ኪዳነ ምሕረት ድንቅ ተአምራዊ ምስል መታየቱ ተሰምቷል። ክስተቱን ለየት የሚያደርገው የብዙዎችን ትኩረት የሳበው ቀደም ብሎ የነበረው ሁኔታ ነው። በከተማው እየተከናወነ ባለው የኮሪደር ልማት ምክንያት በአስፓልቱ ዳር የሚገኘው ይህ ዋርካ እንዲቆረጥ ታክዶ ነበር። ሆኖም ግን በቀን ስራው ተጀምሮ ዋርካው ለመቁረጥ ሙከራ ቢደረግም ለመቁረጫነት የሚያገለግሉ ቁሳቁሶች በተደጋጋሚ እየተሰበሩ ስራውን ማከናወን አልተቻለም። ሰራተኞቹ ነገሩ አልሆን አለ በማለት ትተውት በሄዱበት ጥቂት ሰዓታት ሳይሞላ አመሻሽ ላይ በዋርካው አካል ላይ የኪዳነ ምሕረት ድንቅ ምስል ተገልጦ ታይቷል። በአሁኑ ሰዓት የከተማው ህዝብና Wow.